ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ዛሬ ይዘንላችሁ የመጣነው ጉዳይ በኢትዮጵያ ቲክቶክ መንደርን እያንቀጠቀጠ ያለውን በሁለቱ ታዋቂ የቲክቶክ ተጽዕኖ ፈጣሪዎች ማለትም በአዶናይና በጆን ዳንኤል መካከል የተፈጠረውን አለመግባባት ነው። ነገሩ ከቀልድ አልፎ አሁን ወደ እውነት ጦርነት እየተቀየረ ይመስላል። ብዙዎች እንደሚሉት ከሆነ ጆን ዳንኤል የአዶናይን የቲክቶክ አካውንት ሙሉ ለሙሉ ለማዘጋት ሪፖርት እያስደረገ ነው የሚሉ ወሬዎች በስፋት እየተናፈሱ ነው። ይህ ጉዳይ ምን ያህል እውነት ነው? የሁለቱ ጸብ መነሻውስ ምንድነው? አዶናይስ ምን አለ? በዛሬው ቆይታችን ማስረጃዎችን እያነሳን የደጋፊዎችን አስተያየት እየቃኘን ጉዳይን በጥልቀት እንመረምራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም፣ ፍቅር፣ ጤና ለእናንተ ይሁን። አሁን ወደ ጉዳዩ እንለፍ። ወደ ዋናው ጸብ ከመግባታችን በፊት ሁለቱም ግለሰቦችና የቀድሞ ሁኔታቸውን እንመልከት። አዶናይ በቲክቶክ ላይ በሚሰጣቸው ቀጥተኛና አንዳንዴም አወዛጋቢ አስተያየቶችን በሚያደርጋቸው እርዳታዎችን እንዲሁም በድፍረቱ ይታወቃል። ጋይስ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው። የኔና ደስ ብሎሻል አንቺ? አረ በጣም ደስ ብሎናል። ታዲያስ በጣም ደስ ይላል እውነት። እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ መቅ ማድረግ አለብን። ይሄው ሁለታቸው ዩቲዩብ ቻናል አላቸው። ሱራፌል ተካ የሚል yes ቀውጢ እናደርገዋለን። ተከታታይ ድራማ አይደለ? እናሳ ቀውጢ እናደርገዋለን። በሌላ በኩል ጆን ዳንኤል በላይቭ ስትሪም ፋሽን በእርዳታና ከተለያዩ ታዋቂ ቲክቶከሮች ጋር ባለው ቅርበት ይታወቃል። ወንድሜ አንድ ሁለት አወልኝ እስኪ 400 አለና አካውንት ዋርኒንግ አልተነሳም። ስክሪንሾት አካውንት ዋርኒንግ ማለት ነው። አካውንት ዋርኒንግ አሁን ቲክቶክ አልጎሪዝሙ አይ ቲንክ አሜሪካ ከያዘው በኋላ ተቀይሯልና እኔ አሁን የኔ አካውንት አሁን ዋርኒንግ ሰጥቶኝ ነበር የሆነ ጊዜ ሳምንት ምናምን ይሆናል። 3-4 ቪዲዮ አጥፍቶብኝ ቆይ ላሳይ እና የሁሉም ሰው ነው፣ ሁሉም ሰው ጋር ነው እንደዚህ እየሆነ ያለው። ከዚህ በፊት ሁለቱ በመልካም ግንኙነት ላይ እንደነበሩ ወይም ቢያንስ እርስ በርስ በመከባበር እንደቆዩ የሚያስታውሱ ብዙ ነገሮች አሉ። ነገር ግን በቅርብ ጊዜ ነገሮች እየተበላሹ መጡ። የቲክቶክ ጌሞችና ባትሎች የፈጠሩት ፉክክር ወደ ግላዊ ጸብ ያመራ ይመስላል። ግንኙነታቸውን መሻከር የጀመረው አንዳንዶቹ የጃኒ ጉዳይ ነው ይላሉ። ማለትም ጃኒ የጆን ዳንኤል የቀድሞ ፍቅረኛ ስለነበረችና አሁን ደግሞ የአዶናይን ፍቅረኛ ስለሆነች ነው ይላሉ። ሌሎች ደግሞ ጆን ዳንኤል የነበረውን የቲክቶክ መንደር የበላይነትን አዶናይ በአጭር ጊዜ መጥቶ ስለወሰደበት ነው የሚሉም አሉ። እውነቱ ምን ይሆን? ሰሞኑን ግን ነገሩ ከቁጥጥር ውጭ ሆኗል። በተለይ አዶናይ በቅርቡ በለቀቀው ቪዲዮ የተናገረው ነገር ብዙዎችን አስደንግጧል። ሰዎች በግሩፕ ሆነው አካውንቴን ለማዘጋት እየሰሩ ነው፣ ተውኝ ሲል ተማጽነዋል። የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን ነው የሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? ይህ ደግሞ ተከታዮቻቸውን ለሁለት እንዲከፈሉ አድርገዋል። አንዱ የሌላውን ጉድ ለማውጣት መዛቱ በደጋፊዎች መካከል የተፈጠረውን የኮመንት ጦርነት ጉዳይን አባብሶታል። ታዲያ ይህ ሁሉ ጫጫታ ወደ ዋናው ጉዳይ የአካውንት ማዘጋት ጉዳይ ወስዶታል። አሁን ወደ ዋናውና አሳሳቢው ጉዳይ እንምጣ። በርካታ ሰዎችና መረጃዎች እንደሚያመለክቱት ጆን ዳንኤል ተከታዮችን በማስተባበር ወይም ራሱ በተለያየ መንገድ የአዶናይን አካውንት ማስ ሪፖርት እንዲደረግና እንዲዘጋ እየሰራ ነው የሚል ክስ ቀርቦበታል። ይህ ጉዳይ በቲክቶክ ዓለም የተለመደ የማጥፋት ዘመቻ አካል ነው ይላሉ ታዛቢዎች። ጆን ዳንኤል ለዚህ ክስ የሰጠው ምላሽ እንዲህ ሲል ተናግረዋል። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው።
ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ። ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የሚሰራቸውን ስራዎች ማድረጋቸውን እርዳታዎች በሙሉ ማድረገው ሰዎች እንዲወዱኝ ወር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ፣ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈታው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ። ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። በቲክቶክ ህግ መሰረት አንድ አካውንት በብዛት ሪፖርት ከተደረገ ወይም ማስ ሪፖርት ከተደረገም የመዘጋት እድል አለው። በተለይ ታዋቂ ሰዎች ጠላት ሲያፈሩ የሚጠቀሙበት ትልቁ መሳሪያ ይህ ነው። አዶናይ አካውንቱ ቢዘጋበት የሚያጣው ተከታዮቹን ብቻ ሳይሆን የገቢ ምንጭ የሆነውን ስራውን ጭምር ነው። ለዚህም ነው ጉዳዩ አሳሳቢ ሆነው። ይህንን ጉዳይ በተመለከተ ህዝቡ ምን ይላል? ደጋፊዎቻቸውስ ምን ይላሉ? እስቲ የተወሰኑትን እንመልከት። ጆን ዳንኤል እና ለራሱ ጆን ዳንኤል እና ለወዳጆቹ እንዳለ ሆኖ እንዲሁም ለ444 ፋሚሊ ለሆናችሁ ለሁላችሁ አንድ ነገር ጆን ወጥተህ የተናገርከው ነገር which is ልክ ነህ ማለት ብዙ ሰው አግዘሃል እናውቃለን። ስንቱ ያሁን ስትሪመር ምናምን እነዚህ ጌም አሁን ናላችን የሚያዞሩን እነሱን እንዲወጡ ያደረክ ልጅ ነው። ይሄ ዲናይ ማድረግም አንችልም። ልክ ነህ። ግን እኛ ምንድነው የአዶናይ አካውንት ተናግቶ የሌላው አካውንት ዝም ብሎ የሚቀመጥበት ጊዜ አይደለም። ይሄንንም አንተ ወጥተህ ባለመናገርህ ነው የሁሉ ችግር እየተፈጠረው። አንድ ነገር ጆን ማወቅ ያለብህ you doing great በጣም በእውነቴን ነው። እኔ it's like ለዛኛው ሳይድ ለዚህኛው ሳይድ ምናምን ሳይሆን you doing great። ግን አንተ አዶናይን የሚሳደቡ እየተከተልክ ኮይን እየሰጠህ ኢቭን አንዱ የሆነ ራቆት የወጣ የሆነ አንድ ምን ብዬ ልንገርህ እሱ ይደራሱ it's like ኢንቦክስ ሃይ ብለህ ራስህ አንተ 2.9 ሚሊዮን ተከታይ ያለ አንድ ዝም ብሎ አንድ በቃ እንዴት ብዬ ልናገር ማለት መጥፎ ነገር መናገር አልፈለግም። ሲያወሩ ነበረ። በጣም ይሄ ፌር አይደለም። ልጆቹን ማጣላት ሳይሆን ማስማማት ነው ያለባቸው። ሁሉም ለጥቅሙ ነው እንጂ እውነት አዶናይን ፈልገውት አይደለም። እንደኔ እይታ ከሆነ ይህንን ጉዳይ በደንብ እልባት ሊሰጠው ይገባል። ምናልባትም በቅንነት እየሰራ ያለ ብዙዎችን እየደገፈ ያለ አዶናይን አካውንቱን ማዘጋት ትክክል ነው ብዬ አላምንም። አካውንት እስከ ማዘጋት ድረስ በሞራልም ሆነ በሕግም አግባብ አይደለም። ውድ ቤተሰቦች እንግዲህ በአዶናይና በጆን ዳንኤል መካከል ያለው ውጥረት ይህን ይመስላል። ጆን ዳንኤል በእርግጥም አዶናይን ለማዘጋት እየሰራ ነው ወይስ የደጋፊዎች ወሬ ነው? ጊዜ የሚፈታው ይሆናል። ነገር ግን እንዲህ አይነት የኢንተርኔት ሴራ ለማንም አይጠቅምም። እናንተስ
ታስባላችሁ? ጆን ዳንኤል የአዶናይን አካውንት ለማዘጋት እየሞከረ ነው ብላችሁ ታምናላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ጉዳዩ በቅርበት እየተከታተልን አዳዲስ መረጃዎች ሲኖሩ የምናቀርብ ይሆናል። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም፣ ፍቅር፣ ጤና ለእናንተ ይሁን።